የሰው ልጅ የተፈጠረበትን መልክና ምስል በቆሻሻና ውዳቂ ባይለውጥ የሚፈልገውን አንዳች ከመሆንና ከማድረግ የሚከለክለው ሌላ ኃይል አይኖርም ነበር። ኃጢአት የሰውን ልጅ ወደ ጉድጓድ የሚያደርስ የተሰጠውን ክብር የሚያጠፋ ነው። ኃጢአት የተፈጠርንበትን እውነት ያጠፋል። እግዚአብሔር አምላክ ከፈጠረው እባብ ተንኮለኛ ነበረ። ይህም እባብ የሰውን እውነተኛ ስነ ምግባር ለመለወጥ የፈጠረው ሴራ የሞት አጀንዳ ነበር። እውነት ሁሉ የሰው ልጅ ትክክለኛ መኖሪያ ነው። ይህም እውነተኛ መኖሪያ እኛ ባለንበት ሁሉ ይኖራል። እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 5 ከቁጥር 24 ላይ። የጨለማው ኃይል የሰውን ልጅ ከእውነት ለመንጠቅ ወይም ለመማረክ ምን ያህል ጦርነት እንደከፈተ ተመልከቱ። ዳሩ ግን የዚህን ዓለም ጨለማን ኢየሱስ አሸንፏል። የእግዚአብሔር ቃል የምንሰማ ብንሆን የምንቀበለው ነገር እጅግ ይበዛልን ነበር። ነገር ግን የዚህ ዓለም ሩጫ እሱን ለመስማት ጊዜ እንዳንሰጥ አድርጎናል። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ቃል ከሌለ እምነት የለም። እምነት ከሌለ ከእግዚአብሔር ለኛ የሚመጣ ክብርም ሕይወትም የለም። የሰው ልጅ የተፈጠረበትን መልክና ምሳሌ በቆሻሻና ውዳቂ ባይለውጥ የሚፈልገውን አንዳች ከመሆንና ከማድረግ የሚከለክለው ሌላ ኃይል አይኖርም ነበር። ለአንድ ሰው ጉልበት እጅግ ወሳኝ ነው። ጉልበት ካለክ ትንቀሳቀሳለህ። ጉልበት ካለ ለማሰብ፣ ለመናገር፣ ለመኖር አቅም ታገኛለህ። ኃጢአት የሰውን ልጅ ወደ ጉድጓድ የሚያደርስ የተሰጠውን ክብር የሚያጠፋ ነው። ኃጢአት የተፈጠርንበትን እውነት ያጠፋል። ማንም ለመታለል የቀረበ ቢሆን የያዘውን እውነት ያጣል። ብዙዎች የማያስተውሉት ነገር መታለል በአዳምና በሔዋን የቀረ የሚመስላቸው ነገር ነው። እግዚአብሔር አምላክ ከፈጠረው እባብ ተንኮለኛ ነበረ። ይህም እባብ የሰውን እውነተኛ ስነ ምግባር ለመለወጥ የፈጠረው ሴራ የሞት አጀንዳ ነበር። በዚህም ምክንያት የመጀመሪያውን ሰው ከእግዚአብሔር ሐሳብ በተቃርኖ እንዲኖር በመምከር ይህም እባብ በተንኮሉ የሰውን ልጅ በማሳት ከእግዚአብሔር ሕይወት ለይቶታል። እውነት ሁሉ የሰው ልጅ ትክክለኛ መኖሪያ ነው። ይህም እውነተኛ መኖሪያ እኛ ባለንበት ሁሉ ይኖራል። እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 5 ከቁጥር 24 ላይ። ጌታችን ኢየሱስ አዘውትሮ ከሚናገራቸው ንግግሮች አንዱ እውነት እላችኋለሁ የሚል ነው። ምክንያቱም ሕዝቡን እያሳተ ያለ ሌላ የጨለማ ኃይል አለና ነው። እስቲ በዮሐንስ ወንጌል ምዕራፍ 1 ከቁጥር 5 ላይ ያለውን እንመልከት። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል የእግዚአብሔር ቃል። ሁለቱም ኃይላት ጦርነት ላይ እንዳሉ ያሳያል። ኢየሱስ ለሚያምንበት ሁሉ የእግዚአብሔር ብርሃን ሆኖ ተገልጧል። በእርግጥ ማንም ባያምንበት እርሱ ራሱ ብርሃን ነው። ዳሩ ግን በጌታችን በኢየሱስ ስም በማመናችን ምክንያት ብርሃን በርቶልናል። የጨለማው ኃይል የሰውን ልጅ ከእውነት ለመንጠቅ ወይም ለመማረክ ምን ያህል ጦርነት እንደከፈተ ተመልከቱ። ዳሩ ግን የዚህን ዓለም ጨለማን ኢየሱስ አሸንፏል። በዚህ ዓለም ላይ ሰይጣን አሁን ሕዝቡን እየተፋለመ ያለው ሰዎች የእግዚአብሔርን ቃል እንዳይሰሙና እንዳይቀበሉ ማድረግ ነው። ከብዙ በዓለም ላይ ካለ አስተምሮ ጋር ሰይጣን እጅግ ተስማምቶ ይኖራል። ነገር ግን ከክርስቶስ ትምህርት ጋር መስማማት አይችልም። ምክንያቱም እውነት ስለሆነ። እያንዳንዱ ሰው ልቦናው ቢፈተሽ እንደ እናትና አባት የሰየምናቸው ውሸትና ጣዖቶች እጅግ ብዙ ናቸው። ለዚህ ነው
ክርስቶስ ወደ ደጃችን ሲመጣ ውሸታችንን ስለሚያፈርስ የምንጣለው። የእግዚአብሔር ቃል የምንሰማ ብንሆን የምንቀበለው ነገር እጅግ ይበዛልን ነበረ። ነገር ግን የዚህ ዓለም ሩጫ እሱን ለመስማት ጊዜ እንዳንሰጥ አድርጎናል። እግዚአብሔር ሲናገር እንዳናምን የሰማነው የእግዚአብሔር ቃል የለም። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ቃል ከሌለ እምነት የለም። እምነት ከሌለ ከእግዚአብሔር ለኛ የሚመጣ ክብርም ሕይወትም የለም። ብዙዎች ከሞት ወደ ሕይወት የመሻገር ህልም አላቸው። ነገር ግን አሻጋሪው ኃይል የላቸውም። ከሕመም ወደ ጤናማነት፣ ከሁከት ወደ ሰላም፣ ከለቅሶ ወደ ሳቅ፣ ከጥፋት ወደ ልማት፣ ከስድብ ወደ በረከት፣ በእነዚህና በሌሎች ብዙዎች የመሻገር ጥያቄ አለባቸው። ያላችሁን የትኛውንም ጥያቄ በብቃትና በፍጥነት የሚመልስ የእግዚአብሔር ቃል ነው። ያለ እግዚአብሔር ቃል ሰላም የለም። ያለ እግዚአብሔር ቃል ደስታም ሆነ ከክብር ወደ ክብር መለወጥ የለም። ኑ የእግዚአብሔር ቃል በሚገባ ይማሩ። ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ጋር የምንወደው ጌታችን ኢየሱስ በድንገት ይመጣል። እንዘጋጅ።